አብርሃምም ስልክ ነገር ነው እንዲካን እንዲጋይዘሽ መልክት እኮ የሞከርሽው ሙከራ ነው። ታዲያ ለጅኝ አልፈልግም። እንደውም ስም ለማጥፋት ልከስሽ ይችላል። ሩታ ሪሊ ያው እንሂዳ ደስ ይለኛል። ከዛ ደግሞ ማን እንደዚህ አይነት ነገር ተተብትቦ እዛው እንደሚቀር ማን እንደሚወጣ በደንብ እናያለን። ሰማሽኝ አይደለ? ከዚህ በፊትም ያደረግሽውን ነገር ነው አሁንም እየደገምሻል። ታዲያ ለምን እንደዛ አደረግሽ? ባለፈውስ ቢሆን ለምን እንደዛ ሆንሽ? የወለድሽው አንቺ ምከሰሰው እኔ ምን አግብቶኝ ምን ሆኜ ነው ብዬ ገብቼ እኮ የሰው ነው አንቺ መውለዳችን ነው ማለት ለምን እንደዚህ አይነት ነገር የሰው ልጅ ለምን ጠቅለም ትጓጓለሽ? ይቅርታ እኔ አንቺ ልጅ የምንጠቅም ምንም ሀሳብም የለኝም። ሁሉም ነገር በጊዜ ይሆናል አለቀ። ነገም እኔ እናት መሆኔ አይቀርም። ገባሽ አይደለ? ከዛ ባለፈ ደግሞ ስለ ልጅ ለማሰብ ግዴታ እናት መሆን አይጠበቅብኝም። ገባሽ አይደለ? ቢያንስ ሲመጣ እኔ ጋር ምን ነገር አደርጋለሁ? ከእናት እኔ የምነጥቅ አይነት ሴት አይደለሁም። በመጀመሪያ መረጃ በስትክክል ስሚ። አለበለዚያ የሆነ ኢሹ ለመፍጠር ልጅ ጋር ልጄ የሆነ ነገር በልጅ መምጣት የጀመርሽው ታዲያ አይደለም እኮ ብዙ ነገሮችን ለመፍጠር የሞከርሽ ሰው ነሽ። ልጄ በዚህ ገባ ልጄ በዚህ ወጣ እያልሽ አብርሃምን ለማቅረብ እየሞከርሽ ነው ያለሽው። ከአብርሃም ጋር ያለሽን ነገር መጨረስ ትችያለሽ ሩታ። ሄርሜላ ራስሽን ለማሽ አሁንም እንደዚህ እያስመሰልሽ እንዳልሆነ ራሱ ላውቅ አልችልም። ራስሽን ለማራቅ ምንም ነገር ለማድረግ እንዳትሞክሪ። መቼም አብርሃም ይሄን ነገር ሳይነግርሽ ወይም ደግሞ እዚህ ጋር አብርሃም ምን እንዳደረገ አላውቅም ብለሽ ልትይኝ አትችይም። ሳታውቂም ቀርተሽ አይደለም። ምንም አውቀው ነገር የለም እያልሽ ነው ሩታ። አትሞክሪ። ነገሩ የፈለገ ጠላትሽ ብሆን የፈለገ ጠላቴ ብትሆኚ እኔ በልጅ መጥቼ እንደዚህ አይነት ነገር ውስጥ መገባ አይነት ሴት አይደለሁም። ገባሽ አይደለ? እሱን ልጅሽ ጋር አንድ ቀን ደርሼ አይደለም ቤትሽ ልጅሽ እንኳን እኔ ቤት መጥቶ ምንም ያደረኩት ነገር የለም። እንዳላደረኩት ደግሞ በደንብ አድርገሽ አይተሽዋል እኮ። ያኔማ የሆነ ነገር ብታደርጊ የሚመጣብሽ ነገር ጠንቀሽ። ታዲያ አሁን ሲሆን ነገር ባደርግ የሚመጣብኝ ነገር ሳላስብ ቀርቼ ነው እንደዚህ አይነት ነገር ውስጥ መገባ። ያኔ ዝም ትላልኩሽ ሜቢ አሁን ዝም ምልሽ መስሎሽ ከሆነ ገባሽ። አሁን ግን ዝም አልልሽ። በጭራሽ ልተውሽም ሆነ ልታገሰሽ አልችልም። ገባሽ? በመጀመሪያ ልጅሽ የትም አልጠፋም። እየዋሸሽ ነው ያለሽው። ማስመሰል ዛሬ አይደለም አንቺ እየጀመርሽ ያለሽው። እያስመሰልሽ ነው አይደለም? የትም አልወዳ የትም አልሄድም። የሆነ ነገር አትርሱኝ እያልሽ ነው ያለሽው። እሺ አትርሱኝ እንጂ አሁን አንቺ ስጠፍቶብሽ እኔን ቆመሽ እዚች ጋር እንደዚህ በእንደዚህ አይነት ወይ ነው የምታወሪ? እኔማ እኮ ይኸውልሽ ማድረግ የምፈልገውን ነገር ለማድረግ ታይሙ አልሞላም እንጂ አንቺ ጋር ስሮጥ የምመጣበት ጉዳይ አይኖርም። ገባሽ? ታይሙ ስላልሞላ ነው እንጂ ታይሙማ ቢሞላ ወይም ደግሞ ወደ ህግ ጋር መሄድ የምችልበት ሰዓት ስላልሞላ ነው እንጂ ጆሮሽን አንጠልጥዬ ነበር ልክሽን የማስገባሽ። ታውቂኛለሽ ደግሞ ግን ይኸውልሽ ጥፋት ያላጠፋ ሰው ባትወቅሺ ባይነኝ እኔ ሩታ። በመጀመሪያ መረጃ ቢኖርሽ ጥፋት የለብኝም እያልሽ ነው። መረጃ ቢኖርሽ እኔ ስለታገስኩሽና ዝም ስላልኩሽ ዛሬም ዝም ትለኛለሽ ትታገሰኛለሽ ብለሽ ከሆነ ሄርሜላ እንዳታስቢው። ቆይ አንቺ ቤት በር ቁልፍ የለውም? ምን መጥቼ እንዴት አድርጌ ነው የምወስደው? እንዴት አድርጌ ነው ልጁን ቁጭ ማድረገው? ልጄን ግን ወስዳችሁታል። አንቺም ሀሳቡ ላይ ያለሽበት ልጄን የማይወሰደችው ቡዜ ናት። አሁን ደግሞ አብርሃምም ተባብሯታል። አንቺም ሀሳብ ውስጥ እንዳለሽበት 100% እርግጠኛ ነኝ። ይህንን ነገር ደግሞ ማድረግ የምትፈልጊ ከሆነ ቀጥይበት። አሁን ከአንቺ ጋር ምንም አይነት ጭቅጭቅ ልጁን እንደወሰዳችሁት ቀጥታ እንድትመልሱት ነው የምንፈልገው። ከእናንተ ጋር ምንም ነገር መገናኘት አንፈልግም። አሁን አንቺ ማሳብሽ እናንተ ማሳባችሁ ሩታን ለመበቀል ወይም ደግሞ ከዚህ በፊት እያደረገችው ለነበረው ነገር የሆነ ነገር ለመክፈል ይብስባታል። በነገራችሁ ላይ አላወቃቸውትም። ገብቶሻል አይደለ? አሁን ከእናንተ ጋር ምንም ነገር አንፈልግም። ልጁን የወሰዳችሁት ልጁን መልሱ። ከእናንተ ጋር ምንም የሚያገናኘን ነገር የለም። አብርሃም ከፈለገ እንደፈለገ ይሆናል መሆን ይችላል። ከአንቺ ጋር አትፈልገውም። ታውቂያለሽ በደንብ አድርገሽ ማለት ነው። አሁንም ልጁን የወሰዳችሁት አብርሃም ልጁን ፍለጋ ወደ ሩታ ስለሚመጣ አብርሽ ወደ ሩታ እንዳይመጣ የፈጠራችሁት ነገር ብቻ ነው። ገብቶሻል? አሁንም ቢሆን ከአንቺ ጋር ምንም ነገር አንፈልግም። እንደፈለግሽ ከእነሱ ጋር መጨማለላቅ ትችያለሽ። ገብቶሻል አይደለ? ልጁንና ልጁን መልሽልኝ። አዳምጠኝ አንተ ራስህ በደንብ። በመጀመሪያ እኔ የልጁ እናትም አባትም አይደለሁም። እንደዚህ አይነት ነገር ውስጥ ምገባ የማይነት ሰው አይደለሁም። መብቱም የለኝም። መብቴንና ደግሞ ግዴታዬን አውቄ የምኖር ሰው ነኝ። ገባህ አይደለ? ለምናውቀው እኮ ነው። ለምንም ሴራ የለም። በሴራ እናንተ የሚደርስ የለም። አሁንም ይሄን የሆነ ነገር ለመፍታት ያስመሰላችሁብኝ ያላችሁ ገባችሁ አይደለ? ልጅ ጋር ስትሮጪ መጣሽ ወይ ጉዴ ፈላ። ሌሎች ጋር አልመጣሁም። ቤት ድረስ አብርሃም ይዞት መጣ። አለቀ። ቤቱ ያንቺ ነው አይደለ? መኖሪያ ቤቱ የኔ ነው። ቤቱ ያስመጣልኝ። ኦፍ ኮርስ ያንቺ ነው። ታዲያ ልጄን ፍለጋ ስመጣ ቆልፈሽ ምን ልማድርጎ አጠፋሽ? ቆልፍ የትም አላማ ባይኖርሽ መጥቻ አውቃለሁ። ገባሽ? በርሽን መምጣቱን ላልፈልግም አንቺ ጋር ግን በልጄ ጉዳይ መጥቻ አውቃለሁ። በርሽን ከአንዴም ሁለቴም ሶስቴም ቆልፈሽ አልነበርሽም። ታዲያ ምንድነው ቁጭ በቤት እንድልል እንዴ? ስራ የለኝም እንዴ? ስራ አልሰራም። ስራ ይኖርሽ ይችላል። ቁጭ ብዬ የምጠብቅሽ ነው የፈለግሽ? ስራ ሊኖርሽ ይችላል። ግን ደግሞ እኔ በምመጣበት ሰዓት ልጄን ይዘሽ የትም ልትሄጂ አትችይም። አንቺ የምትመጪበት ሰዓት እኔ በምንድን ነው የማውቀው? አንቺ ምንድን ነሽ? ምን ብዬ ነው የምትመጪው? ሩታ ኦኬ ኢትስ ኦኬ። ማታም አትኖሪም፣ ቀንም አትኖሪም። ውሸትሽን ካልሆነና እውነት ልጅሽ ጠፍቶ ከሆነ አንደኛ ተጠያቂ ብለሽ የምታስቢውን ሰው በመጀመሪያ ጠይቄ። እኔ አንቺ ልጅ መወስድበት ምንም ምክንያት የለም። እመኚኝ እያልኩሽ ነው ሩታ። ሄርሜላ እመኚኝ።
ሰው ማመን ምትችይ ከሆነ እመኚ። የእውነት የእናትነት ስሜት ተሰምቶሽ ከሆነ ወይም ደግሞ የሆነ ተንኮል አስበሽ የእውነት ልጅሽ ጠፍቶ ከሆነ እኔ ጋር ምንም የለም። ስለዚህ መሄድ ያለብሽ ቦታ ላይ ሄደሽ ርቀት ሂጂ እንጂ እኔ ጋር ምትሽ ልጅ እንድጠይቅኝ አልፈልግም። የእውነት የእናትነት ስሜት ተሰምቶሽ ከሆነ ማለት ነው። ስነ ስርዓትሽ ነው እንጂ ስለ እናትነት ለኔ አትነግሪኝም። ምን አይነት እየነገርኩሽ ያለው ነገር እያሳለፍሽ ካልሆነ ነው እያልኩሽ ያለው ነገር እንዳሳለፍኩበትና ለልጄ ምን መሆን እንዳለብኝ እኔ አውቃለሁ። ግን ደግሞ ሄርሜላ አንድ ነገር ላስረዳሽ፣ በጣም ተረጋግቼ ነው ላናግርሽ እየሞከርኩኝ ያለሁት። እንደተፈጠረው ነገር እንደዚህ ሆኜ ላናግርሽ ራሱ መቻሌን በጣም እንትን ልትይ ይገባል። ገባሽ? በጣም ተረጋግቼ ነው እያወራሽ ያለሁት። በነገርሽ ላይ ምንም ነገር መፍጠር ስለማልፈልግ በስነ ስርዓት ስለሆነ አናግሪያት ተግባብተን ትሄዳለች ብዬ አስቤ መጣሁት። ግን ደግሞ አይ እንደዚህ አይነት ነገር አልፈልግም ካላችሁ ኢትስ ኦኬ። እሺ እኔ ደግሞ እንገልሽ ችግር የለውም። ልቤ ላይ ምንም ነገር የለም ታውቂያለሽ። እንደዚህ አይነት መጥፎ ሴት የማስብም አይነት አመለካከት እንደሌለኝ በደንብ አድርገሽ ታውቂዋለሽ። ልቦናሽ ያውቀዋል የኔን ልቡ ንጹህነት። ገባሽ አይደለ? እኔ አንቺ ልጅ የሆነ ነገር ጎድቼ እሺ ለአንቺ እንኳን መጥፎ ነገር ባስብና ወይም ደግሞ ለአንቺ የሆነ መጥፎ አመለካከት ቢኖረኝ ሉሌን ጎድቼ የእውነት ከአብርሃም ጋርስ መቀጠል እችላለሁ? ይኸውልሽ እስቲ ልትነግሪኝ ትችያለሽ? አንቺ ጎዳለሁ ብዬ ሉሌን ስጎዳ አብርሃምስ አንድ ነገር ልንገርሽ። ሲጀመር በልጅ እኮ እንደዚህ አይነት ነገር ውስጥ መድረስ የሚገባ ነው ማለት ነው አይደለም? ይኸውልሽ ሉልን ስትወጪው ሉልን ትጎጃለሽ ማለት አይደለም። እኔን ነው ለመጉዳት ዛሬም ነገም ከትናንትናም ያለፉትንም ጊዜያቶች እኔን ለመጉዳት ነው እጅሽን ስትዘረጊ ኖርሽው። ልጄን ስለወሰድሽው እኔን ነው ልትጎጂ የምትችይው። ሩታ ይገባሽ። አሁን ልጄንም ነጥቀሽ ከልጄ ከኔ ልጄን ነጥለሽ ከአብርሃም ጋር ለመኖር ያሰብሽውን ህይወት እንዳታስብ። ይኸውልሽ ሩታ አሁንም ቢሆን አብርሃምን ልጁን በቃ ባመጣለት ወይም ደግሞ ልጁ እዚህ ቢሆን ሩታ ጋር አይደርስም የሚለውን ሀሳብ አስበሽም ሊሆን እንደሚችል 100% እርግጠኛ ነኝ። እንደዛ አስብና እኔ ልጅ እኔ ቆይ እንደዛ ሳይሆን አስተሳሰብሽ ልጅ ማሳደግ ቀላል ነገር ነው ማለት ነው። ላይክ እኔ እንደዚህ አይነት ነገር ጭላሽ ቁጭ ብዬ አላስብም ነው እናውቃለሁ። ሜቢ አብርሃም ከኔ ጋር እንዲቀጥል ብዬ እኔ ልጄና ልዑልን እዚህ ላሳድገው ልጅ ማሳደግ በቃ እንዲቀላል ነው። ምንም ፕሮግራም የማያስፈልገውም በቃ ኖርማል ነው። እንደዛ ነው የምታስቢው አንቺ? እንደዛ እኮ አስባችሁ ነው። እንደዛ አይነት ሀሳብም የለኝም ሩታ። አሁን ደግሞ የነጠቃችሁኝ አንቺ አሰሚም ከዚህ በፊትም የነጠቃችሁኝ እኮ ይሄንን አስባችሁ መሰለኝ። ግን ደግሞ እኔ እንደዚህ አይነት ነገር ላይ ማልበገር አይነት ሰው ሆኜ ስታገኙኝ ነው ቀጥ ብላችሁ አምጥታችሁ ይመለሳችሁልኝ። ይኸውልሽ ሩታ እኔ ልዑልን ከአንቺ ለመነጠልም ሆነ ስለምታወሪው ነገርም ምንም እጄ የለበትም። አሁንም ደግሞ በምትፈጥሪው ነገር ከዚህ በፊት እኔ ላይ እያስመሰልሽብኝ ያለውን ነገር እና እየዋሸሽኝ ያለው ነገር እየዋሸሽኝ ነው ብዬ እያሰብኩኝ ያለሁት ገባሽ አይደለ? የእውነት ግን ልዑሌ ጠፍቶና አሁን እያሰብሽ ያለሽው ቡዜና አብርሃም ስልኬን አጠፉብኝ ብለሽ የምታስቢ አይነት ከሆነና ድጋሚ ልመንሽ እና እንደዚህ አይነት ነገር ውስጥ እውነትም አብርሃም እና ቡዜ ስልኬን አጥፍተውብኝ ልጄን ጠፍቷል ብለሽ የምታስቢ ከሆነ እኔ እጄ የለበትም እያልኩሽ ነው። ገባሽ አይደለ? መጠየቅ ካለብሽ አብርሃምን ጠይቂ፣ እኔም ደግሞ አብርሃምን ለመጠየቅ ሬዲ ሆናለሁ። አለቀ። ከዛ ባለፈ የኔ እጅ የለበትም። ይህንን ነገር ሳታውቂ ወይም ሳትጠይቂው ቀርተሽ አድረሽም ውለሽም አይደለም። ኦልሬዲ አድሮ ነው በማግስቱ ነው እየጠየቅኩሽ ያለው። ግን ደግሞ 24 ሰዓት ሞላ ምንም የነገረኝ ነገር የለም አብርሃም ስለ ልዑል ምንም የነገረኝ ነገር የለም ሩታ። እንዴ ለምን ብዬ ነው ማሽሽ? እንዴ ሁሉም ሰው እንደራስሽ አይምሰልሽ። እኔ ምንም ነገር እየዋሸሁሽ አይደለም። ከዚህ በፊትም እያደረግኩኝ ያለሁት በልዑል ነው የተመጣብኝ። ስለዚህ በሱ ጉዳይ ደግሞ ምንም አስመሰልሽም እየዋሸሽም ነው ምናምን እንድትይኝ አልፈልግም። ቀልድና ቀልድ በልጄ አላቅም። የማንተዋወቅ ሰዎች ነው የምንሆነው። ጭራሽ አሁን ሜቢ ሩታ ከዚህ በፊት በምታደርገው ነገር በጣም ጨካኝና ክፉ ናት ምናምን ልትሉ ትችላላችሁ አይደለ? የማታውቁትን ጭካኔና ክፋት ነው ማሳያችሁ። በሱ ብቻ ኑብኝ። እስቲ እናንተ ሞክሩት። የምን አድርጋችሁ ሲሆንና አንቺም እጅሽ ይኑርበትና ሩታ ማናት? መብትሽ ነው። እንደዚህ ናት እንደሽን ሰው የፈለግሽው ነገር ማለት ትችያለሽ። እኔ ግን እጄ የለበትም እያልኩሽ ነው በኮንፊደንስ ገባሽ አይደለ? መፈለግ ያለብሽ ቦታና ሌላ ማሰብ ወይም ደግሞ መጠርጠር የምትፈልጊው ሰው ጠርጥሪ። እኔ ግን ይኸው ጠረጠርሽኝ አይደለ? ለምን ጠረጠርሽኝ? ለምን እዚህ ውስጥ ካከተችኝ አልልሽም። በቃ እንደፈለግሽ ማሰብ ትችያለሽ። ምክንያቱም ሁሌም ለእኔ ለአንቺ መጥፎ ሴት ስለሆንኩኝ ችግር የለውም። ግን ደግሞ እኔ ጋር ልጅሽ የለም። እንደዚህ አይነት አስተሳሰብ ያለኝ ሴት አይደለሁም። ጨርሻለሁ። ኦኬ ኢትስ ኦኬ። እጅሽ ኖሮበት ያገኘው ሽለት ግን አንዳቀቀው ሄርሜላ ማስመሰል ስራዋ ነው። እኛ በምንም አይነት መንገድ ቢሆን ነገሩ ማግኘታችን አይቀርም። ከዚህ በፊትም እንደወሰደችው አሁንም ደብቀው እንደሆነ ግልጽ ነው። ታውቃለሁ። ትናንትና አብርሃምን ደውዬ ለማናገርም ጠርቼው በአካልም ለማናገር ሞክሬ ነበረ። ጊዜም አብርሃምም ስልካቸውን አጥፍተውብኝ ልጄንም ይዘው ጠፍተዋል። ልጄ ደግሞ እንዳለ አንቺ ጋር እንዳለ ተነግሮኛል። አብርሃም አንቺ ጋር ወስዶ ብዙ በቃ አብራችሁ ለመኖር የኔን ልጅ ነጥቃችሁ አብራችሁ ለመኖር እንደፈለጋችሁና እንዳሰባችሁ እንዳቀዳችሁ ተነግሮኛል፣ ሰምቻለሁ። ስለዚህ ልጄን እንድትመልሱልኝ እፈልጋለሁ። እንዴ እኔ ያልቀላል ነገር ነው እንዴ ልጅ እኔ ጋር ወይም ደግሞ እንደዚህ ብድግ አድርጌ እኔ ዝም ብዬ መወስደው እኮ ለምንስ ብዬ ምንስ ይጠቅመኛል ብዬ ነው መወስደው? የራስሽ ልጅ እኮ ነው። ነገርኩሽ። የምታደርጊበትን ምክንያትማ ነገርኩሽ። ለምን
ግን አብርሃም እኮ ይኸውልሽ አብርሃም እኮ ወደ እኔ እንዲመጣ እኮ ያንቺን ልጅ መውሰድ አይጠበቅብኝም። ኦልሬዲ እኮ መጥቷል። እኔ ጋር እኮ ነው ያለው አይደል እንዴ ሩታ? ስለታገስኩሽና ዝም ስላልኩሽ ዛሬም ዝም ትለኛለሽ ትታገሰኛለሽ ብለሽ ከሆነ ሄርሜላ እንዳታስቢው። ቆይ አንቺ ቤት በር ቁልፍ የለውም? እኔ መጥቼ እንዴት አድርጌ ነው የምወስደው? እንዴት አድርጌ ነው ልጁን ቁጭ ማድረገው? ልጄን ግን ወስዳችሁታል። አንቺም ሀሳቡ ላይ ያለሽበት ልጄን የማይወሰደችው ቡዜ ናት። አሁን ደግሞ አብርሃምም ተባብሯታል። አንቺም ሀሳብ ውስጥ እንዳለሽበት 100% እርግጠኛ ነኝ። ሰላም እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ያው እንግዲህ ደህና ነን